ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የአራት አይና ቆሞስ ይባቤ በላይ ሥርዓተ ቀብር ተከናወነ። የትርጓሜ መጻሕፍት የአቡሻህር የፍትሐ ነገሥትና የቅኔ መምህር እንዲሁም የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የነበሩት አራት አይና ቆሞስ ይባቤ በላይ ባደረባቸው የስኳር በሽታ ምክንያት ከዚህ ዓለም ድካም ማረፋቸው ይታወሳል። በመሆኑም ለ38 ዓመታት ወንበር ዘርግተው ባስተማሩበትና በርካታ ሊቃውንተ ቤተ ክርስቲያንን ባፈሩበት በክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም በዛሬው ዕለት ህዳር 23 ቀን 2018 ዓ.ም ሥርዓተ ቀብራቸው ተፈጽመዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። መቄዶንያን ለመደገፍ ልዩ ኦርቶዶክሳዊ ጉባኤ ሊዘጋጅ መሆኑ ተገለጸ። የፊታችን እሁድ ህዳር 28 ቀን 2018 ዓ.ም መቄዶንያን ለመደገፍ በሚሊኒየም አዳራሽ ለሚደረገው ልዩ ኦርቶዶክሳዊ ጉባኤ ምዕመናን በመገኘትና በተለያዩ የክፍያ አማራጮች ትኬቱን በመግዛት ማህበሩን መደገፍ እንደሚገባም ጥሪ ቀርቧል። መቄዶንያ የበጎ አድራጎት ማህበር ከ8500 በላይ አረጋውያንና የአእምሮ ህሙማንን ከወደቁበት ጎዳና ላይ በማንሳት እየተንከባከበ የሚገኝ ማህበር ነው። አድህኖ የተቀናጀ የገጠር ልማት ማህበር ከሰሜን ሸዋ ሀገረ ስብከት ጋር በመተባበር ለ60 የአብነት ተማሪዎች ድጋፍ አደረገ። ማህበሩ ድጋፍ ያደረገላቸው 60 የአብነትና የሳይንስ ትምህርትን የሚማሩ ተማሪዎች በሰሜን ሸዋ ሀገረ ስብከትና በአብነት መምህራን አማካኝነት ተመልምለው ለ4 ዓመታት እርዳታ ሲደረግላቸው የቆዩ ሲሆን ከሁለተኛ ክፍል እስከ ዩኒቨርሲቲ ተማሪዎች የተካተቱበት መሆኑም ተገልጿል። ተማሪዎቹን በአብነት ትምህርትና በዘመናዊ መልኩ ማስተማር በሁሉም በኩል የተሳሉ ሰይፎችን ማፍራት ነው ያሉት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌሜንጦስ ለሀገርና ለወገን የሚጠቅሙ ብቁ ዜጎችን ለማፍራት ይህንን መሰል በጎ ስራዎች ሊቀጥሉ እንደሚገባም አሳስበዋል። መረጃው የአቡ ቀለምሲስ ሚዲያ ነው። የቤተ ክርስቲያንን መሰረተ እምነት ሳያስገነዝቡ ስልጣነ ክህነትን በጅምላ መስጠት አጥፍቶ ጠፊነት ነው ሲሉ ብፁዕ አቡነ ኤርሚያስ አሳሰቡ። የሰሜን ወሎ፣ የደቡብ ወሎና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ከሚሴ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ በሰሜን ወሎ ሀገረ ስብከት ከ4 ወረዳዎች ለተውጣጡ 172 ደቀ መዛሙርት ስልጣነ ክህነትን ሰጥተዋል። የቤተ ክርስቲያንን መሰረተ እምነት ሳያስገነዝቡ ስልጣነ ክህነትን በጅምላ መስጠት አጥፍቶ ጠፊነትን ያሉት ብፁዕነታቸው ካህናቱ እግዚአብሔርን በትክክል አውቀውና ክብረ ክህነትን ጠብቀው በእውቀት ላይ የተመሰረተ አገልግሎትን ይሰጡ ዘንድ በተለያዩ ርዕሰ ጉዳዮች ላይ ስልጠና ሰጥተዋል። በተጨማሪም ወሳኝ በሆኑ ርዕሰ ጉዳዮች ላይ የሚሰጠው ስልጠና በጉባኤ ቤቶችም ተጠናክሮ ይቀጥል ያሉት ብፁዕነታቸው በአንድ ማዕከል የሚሰጥ ክህነት ከቁጥር መብዛት የተነሳ የጥራት ችግር እያጋጠመን በመሆኑ ለቁጥር እንዲመች ከአሁኑ በኋላ አማካኝ ወደሆኑ ቦታዎች በመሄድ ተገቢውን መዘን ላላለፉ አገልጋዮች ስልጣነ ክህነት ይሰጣልን ብለዋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። የቤተ ክርስቲያንን ተቋማዊ ህልውና የሚጻረሩ አጀንዳዎች እንዳይያዙ ጥሪ ቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን የሰራቸውን ስራዎችና ወደፊትም ለመስራት በያዛቸው ስራዎች ዙሪያ ከኢትዮጵያ የሃይማኖት ተቋማትና የሲቪል ማህበረሰብ ድርጅት ኃላፊዎች ጋር ውይይት አድርጓል። በውይይቱ የደቡብ ኦሞና ሬዞኖች ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፊልጶስ እንዲሁም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከፍተኛ የስራ ኃላፊዎች የተገኙ ሲሆን ቤተ ክርስቲያን ለኮሚሽኑ ያቀረበቻቸው አጀንዳዎች ትኩረት እንዲሰ ጣቸውና ያለምንም መሸራረፍ በአጀንዳነት እንዲያዙ ሲሉ ብፁዕነታቸው አሳስበዋል። በተጨማሪም የቤተ ክርስቲያንን ተቋማዊ ህልውና የሚጻረሩ አጀንዳዎችም እንዳይያዙ በብፁዕነታቸውና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የስራ ኃላፊዎች የምክረ ሀሳብ ቀርቧል ነው የተባለው። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ